እንደዛ በለኔ አስባችሁታል? ነቆርስ አረግ እኮ ነው ብዙዎች ስለራሱኝ እንዲያስታውሱኝ ነው። 22000 24000 አስገቡት እዛ 2 ሚሊዮን እስኪሞላ የነቆራ ሰዓት ነው። እኔ የሌለውበት ገንዘብ ስብሰባ ፎቶዬን እየዘቀዘቁ እንደዚህ አደረጉ። ቴምር ሰምተሻል? ግን ጆከር ነው አይደል እንደዚህ ያልከው? ቆይ ዝም በይ እስቲ ሲሳካላቸው እናያለን። ገንዘብ ስብሰባ ጀምረዋል እንዴ? አዎ እንክፈት እኛ እንክፈተውና እንደዚህ አድርጎ ምናምን እንደዛ እያደረጉ ነው የሚሄዱት። እዚህ ጋር ምንድን ነው የሚለው? ዘርዓ ያዕቆብና አማራ አኪላ የእፎይንና የወንድሞቻችንን አገልግሎት የአማራነት ምናምን ብሏል። የእነ አኪላ ስራ ጸሎታቸው ጠዋት ይነሱና ዘርዓ ያዕቆብ ይጸልያል። ዘርዓ ያዕቆብ ይንበረከክና አቤቱ አምላክ ሆይ የዕለት አጀንዳ ስጠን፣ ጌታ ሆይ የዕለት አጀንዳ ስጠን ብሎ ይጸልያል። ከዛ ዞር ሲል ሞቅ ያለ ጨዋታ ያያል ወይ ክርክር ያያል። ከዛ ያችን ይጽፉና ይነጋገራሉ። ምን እንግባበታው? አገው ብለን እንግባ፣ እንትናን እንውረድበት። ቆይ እነ እፎይ የሚባሉት ብዙ ሰው ደግፏቸዋል። አዎ እነ ዘመድኩ ምናምን ደግፏቸዋል። አዎ ተቃራኒ ሆነን እንምጣ፣ እናስገባዋለን። ከዛ ደግሞ ይሄ እነ እፎይ ቡድን አካባቢ ያለው ገና ጎጋ ነው። ገና የዚህ የቲክቶክ ፖለቲካ አልገባውም፣ የሀገሪቷ ፖለቲካ አልገባውም። ሴረኛውን አያውቅም፣ ምኑን አያውቅም። ከዛ ዘው ብሎ ይገባል። አሁን አንድ ማን የሚሉት ልጅ በቀደም ስለነቆሩት እና አኪላ ጋር ሄደ እና አኪላ 20 ሰው እያዳመጣቸው እሱ መልስ ሊሰጥ እዛ ሲሄድ የዚህ ሰውዬ 700 ሰው አብሮት ተከትሎት ሄደ። እዛ አስተዋወቀ ማለት ነው። ለእነ አኪላ መድኃኒቱ ምንድን ነው? እነሱ ብቻቸውን ኢንጆይ እንዲያደርጉ መተው ነው። ሰምተሃል? እንደዚህ ትንተናውን ለእነሱ ትተውና አንተ ዝም አለመግባት፣ አለማጫጫ፣ መልስ አለመስጠት። ለእነሱ መልስ ሰጠ ማለት እንጀራቸው ነው። አንድ ቀውስ አለ። እኔ ስሙን ከጠራሁት ራሱ ሌላ እንጀራ ነው የምጋግርለት። አንድ ቀውስ ጴንጤ አለ። አንዴ ጎንደሬ ነኝ፣ አንዴ ትግሬ ነኝ፣ አንዴ ኦሮሞ ነኝ የሚል ሃይማኖት የሌለው ወሴ ያለ አንድ ስሜን በቃ ሁልጊዜ እኔ መልስ አልሰጥ፣ ቢያወድሰኝ መልስ አልሰጥ። እኔ ከወሴ ጋር ምን አለ ይዘገንነኛል። ገና ብቅ ሲል ቋቅ ወደ ላይ ነው የሚለኝ። ጉድ እነዚህ ሃይማኖት፣ ሀገር፣ ባህል የሌላቸውን ወሴዎች ዞር ኢግኖር መግጨት፣ አለመግባት፣ አለመስማት፣ በቃ አለቀ። ወይ ደግሞ ከውጭ ሆኖ መስማት። ስለዚህ እነ እፎይ ምናምን አያውቁም። የእፎይ ልጆች ምናምን አያውቁም። እናንተ የተሰጣችሁን ሰርክል ብቻ ይዛችሁ ሰርክላችሁ ላይ ማጠንከር መስራት። ዘመድኩን ሲመጣ ከሱ ጋር አትላተሙ ምናምን ጋር ሴራ ለእኔ መልስ አትስጡ። እኔ እንኳን ብኖቁራችሁ ማለት ነው እዛው በሰርክላችሁ ላይ እናንተ እኔ ስኖቁራችሁ እኔ ጋር መጣችሁ ማለት እናንተን ተከትሎ ብዙ ሰው ይመጣል። ስለዚህ እነ አኪላ ለነ ወንድማችን ዘርሽ ህይወታቸው እነሱ አሳ ናቸው፣ ህዝብ ደግሞ ባህራቸው። ስለዚህ ባህሩ ከደረቀ አሳው ብሎ ይሞታል ማለት ነው። እና እነሱን በእነ አኪላ የሚቀየም የለም። አሁን በእነ ዘርሽ የሚቀየም የለም። አሁን ያኔ ስትመጣ ምናልባት እንግዲህ እግዚአብሔር ካለ እንትን ታረጀ እንትን ይሆናል እንጂ ምንም በዛ በኩል እንትን የሚል ነገር የለም። ስለዚህ አሁን ለነሱ መልስ መስጠት ማለት እንትን ማለት ነው። እነ እፎይ በቃ የተሰጣችሁን እዚህም ማየት የለም። የእናንተ ጸጋ በቃ ሱረቱ አልምንተስዬ ሱራ ምትስዬ ምናምን አለቀ። እዛ ሲመጡ እንዲህ ነው ማለት በዚህ በኩል ፖለቲካ በዚህ የለም።
እና አልማዝ ባለጭራ ተሰበሰቡና እፎይ የሚባል ፖለቲካ ነው፣ ዘመድኩንን ሰድቦታል፣ አባይነህ ካሴን ሰድቦታል ምናምን አሉ። ከዛ እኔ ዘልዬ ገብቼ እንትን መስላችኋለሁ፣ ላይክ ፈላጊ፣ ኮመንት ፈላጊ፣ ሼር ፈላጊ። ከዛ እኔ ጓ ብዬ ሄጄ እፎይ እንደዚህ ብለሃል፣ ይሄ ሌባ ኦህዴድ ነው የላከው፣ ወያኔ ናት የላከችው ምትስዬ እንድለው ፈልጓቸዋል። እፎይን እኔ ድሮ ነው የማውቀው፣ ሲሞልጨኝ አፈር ከደቼ ሲያበላኝ ነው የማውቀው። አንድ ቀን መልሰት ይቻላል ስላልገባው እሱ እኔንም የሰደበኝ እንዴት ወሃቢ ይላል፣ እንዴት ወሃቢ እንደዚህ ይላል። አንድ ላይ የምንኖረውን ሰዎች ዘመድኩን ሌላ ስራ አለው ወይ ወሃቢ እያለ ምንትስዬ እያለ ምናምን አለ። ስላልገባው ነው። በሃይማኖት አንድ ነን። አዎ ስላልገባው ይውቀጠኝ፣ ምን አገባኝን? እሱ ብቻ ነው እንደ ይውቀጠኝ። ኦርቶዶክሳዊ ሁሉ አፉን ሲከፍትብኝ፣ ሲያስታውክብኝ፣ ሲጸዳዳብኝ አይደል እንደ ኖረው። ይሁን አሁን እዚህ ውስጥ ያላችሁት እናንተ ራሱ እዚህ ውስጥ ያላችሁት ዘመድኩ እንደዚህ ያለ፣ ዘመድኩ እንደዚህ ያለ፣ ዘመድኩ እንደዚህ ያለ እንደ ኩፍኝ ወጥቶላችሁ አይደል እንዴ? አሁን ከኔ ጋር ሙጥኝ ብላችሁ የቀራችሁት እኔን ያልሰደበኛለ ለእናንተ መልስ እሰጣለሁ? አልሰጥም። እግዚአብሔር ሆይ እውነቱን ግለጽላቸው፣ ወደፊት አምጣቸው አልኩኝ። እኔን መሞለጭ፣ እኔን መሞገት፣ እኔን መተቸት መብት ነው። እኔ ተቼ የለ እንዴ? ማንን እምራለሁ? ቄስ አልምር፣ ጳጳስ አልምር፣ መኖክሴ አልምር፣ ፖለቲከኛ አልምር፣ አርቲስት አልምር፣ ሯጭ አልምር፣ ስልጤ አልምር፣ አማራ አልምር፣ ትግሬ አልምር፣ ወያኔ አልምር፣ ኦኖግ አልምር፣ ምን አልምር። ያገኘሁትን አይደል እንደምጨረግደው ያገኘሁትን። ታዲያ እኔ የመናገር የመተቸት የማንጓጠጥ የማበሻቀጥ መብት ካለኝ እኔ ማልበሻቀጠው ማናባቱን ስና ነኝ? እኔ ማናባቱን ስንኛ መተቸት አለብኝ፣ መወቀጥ አለብኝ። የካርቱን እንትን ስዕል ተሰርቶ እንደዚህ መደረግ አለብኝ። አዎ መሰደብ አለብኝ። እና ግብረ መልስ ከሌለ ታዲያ እንዴት ይሆናል? እኔ ቅዱስ ነኝ እንዴ? እኔ ጻድቅ ነኝ እንዴ? እኔ ማልተቸው ማልነካው ማን ስለሆንኩ ነው? ለእኔ የተሰጠው መብት ለአንተ አለ፣ ለአንቺ አለ። ውረደብኝ፣ ውቀጥብኝ። አሁን ደስ የሚሉኝ እኔ ጎጃሞቹ ደስ ጎንደሮቹ ብዙም እንደው ያው እነዚህ ስኳዶቹ የፈለገ ቢልም እንደው እንትን አይደለም። እነዚህ ጎጃሚዎቹ ሸንጎዎቹ ግን ያው እንደምታዩቸው ናቸው። ማደዴ ዘመዴ 10 ገጽ እንደጻፉ እነ ይሄ ነው ሸበሉ ስጋ ቆራጩ አማኑኤል አብለጥል የሚያቆስ እንኳን አሁን ደክሞታል። አልማዝ ባለጭራዋም ደከመቻውን በቃ እንጥሏን አወረድኳት። ጉሮሯ ላይ ቆምኩኝ። አትነካም አትዳሰስም የምትባለዋል አንድ ነገር ስትባል ነው ግቡ 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 የአማራ ልጆች ግቡ 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 እኔ እንትን መስያለሁ አሳያለሁ አከናንባለሁ ብላ ገብታ አልማዝ ባለጭራዋ ጭራዋን ይዤ አንከራ አንቷ አድርጌ ይኸው ዛሬ ተምር አለሽ እስቲ ግቢ ትላለች። አለቅ እኔ ማስነጥሰውን አውቃለሁ። ስለዚህ እፎይም እኔን መተቸት መብቱ ነው። ይኸው ባሰ እኮ ከኔ ባሰ። እኔ እንኳን ወሃቢ ምናምን ነው የምለው፣ ይኸው እፎይ ከኔ ብሶ ቁጭ አለ። አሁን በዚህ ሰዓት እኔ ታዲያ እፎይን ማገዝ ነው ስራዬን ያቀለልልኝ። እኔ የምሰደብበትን የተሰደበበት፣ እኔ የተሰቃየሁበትን የተሰቃየበት፣ እኔ የተከሰስኩበትን የተከሰሰበት። እፎይ ኦነግ ሊሆን ይችላል መብቱ ነው። እፎይ ኦህዴድ ሊሆን ይችላል መብቱ ነው። እፎይ ወያኔ ሊሆን ይችላል መብቱ ነው። እፎይ ሻቢያ ሊሆን ይችላል መብቱ ነው። እፎይ ፋኖ ሊሆን ይችላል መብቱ ነው። እፎይ ብሔሩ እዚህም እዚያም ሊሆን ይችላል መብቱ ነው። እፎይ የፖለቲካ አመለካከት የራሱ አለው መብቱ ነው። እኔና እፎይ አንድ የሚያደርገን አንድ ሀገር አለን፣ አንድ ፓስፖርት አለን፣ ዜግነት። ሌላው የማይለየን ደግሞ አንድ የሚያደርገን ምንድን ነው? አንድ የሚያደርገን ሃይማኖት። ሁለታችንም በ40 ቀን የተጠመቅን የመንፈስ ቅዱስ ልጅነትን ያገኘን ከቅድስት ቤተ ክርስቲያን ከአብራክ ዮርዳኖስ የተወለድን በእግዚአብሔር መንፈስ ቅዱስ ሁለታችንም የአንዲት ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ልጆች ነን። አንድ ዶግማ፣ አንድ ቀኖና ያለን። በዚህ እኔ ከእፎይ ልዩነት የለኝም፣ እፎይ ከኔ ልዩነት የለው። እፎይ ኦነግ ለምን አይሆንም? እፎይ ውጅንቡራዊ ለምን አይሆንም? እፎይ
ማሌዥያዊ ለምን አይሆንም? እኔና እፎይ በሃይማኖት አንድ ነን። እዚህ መተህ አንተ እፎይ እንዲህ ነው እፎይ እንዲህ መብቱ ነው። ለምን ብልጽግና አይሆንም? ለምን ወያኔ አይሆንም? ለምን ሻዕቢያ አይሆንም? መብቱ። ይህን የሚለኝ እስላም እዛ ቁጭ ብሎ ያላ እስራኤል ፍልስጤም እንደበደበች፣ ያላ እስራኤል ኢራን እንደበደበች፣ ያላ እስራኤል እንደዚህ ያደረገች ይላል። እዛ ያለውን ፍልስጤማዊ በደም በምን አንድ ሆኖት ነው? አይደለም። አንድ ያደረጋቸው አላህ የሚሉት አምላካቸው፣ እስልምና የሚሉት ሃይማኖታቸው። እኔ ከእፎይ ጋር እነሱ ሂዝቦላ ናቸው፣ እነዚህ እዚህ ኦነግ ናቸው። በፖለቲካ እንኳን ይለያያሉ፣ በሃይማኖት ግን አንድ ናቸው። እስላም ሁሉ ባለበት ለእስላም ዜግነት አይጠይቅም፣ ሃይማኖት ባህል አይጠይቅም። እና እኔ ኦርቶዶክሳዊው ለእፎይ ሲሆን ኦሮሞ ነው አገው ሸንጎ ነው እስኳድ ነው ላለው እንዴ? አልልም። እስኳድ የምለው በፖለቲካ በሃይማኖት አንድ፣ ሸንጎ የምለው በፖለቲካ በሃይማኖት አንድ፣ በሃይማኖት አንድ። ይህም መለየት አለብህ። ለዚህ ነው እነ ሸንጎ ያችን ይዛ መታ ቤተልሔም አታውቁትም እኮ የሚሰጧት እነ ዘርዓ ያዕቆብ ናቸው። ሰጥተዋት አታውቁትም እኮ እንዲህ ሲሳደብ የነበረ ፖለቲካ አለችና ቅዳሜ ገበያ በዛው ቅዳሜ እንደገባች ወጣች፣ በዛው ቀረች። ገበያ እንደሄደች ገበያ ነሽ አልኳት። እኔ ደግሞ ተንፍሰዋል አይደል? አሁን እዛ አካባቢ እንዴት ነው ንገሩኝ። ተንፍሰዋል። እስማኤል ኢድሪስ ተንፍሷል። እስማኤል ኢድሪስ ተነጋግረናል። እስማኤል ኢድሪስ በቃ እኔ ድሮም ወዳጄ ነው፣ ድሮም ወንድሜ ነው። ነካክቶኝ ነው እንጂ እኔ በሃይማኖት አንድ ነን፣ በእምነት አንድ ነን። እስማኤል ኢድሪስ የእመቤታችን ወዳጅ ነው፣ የእመቤታችን አገልጋይ ነው፣ የቅድስተ ማርያም ልጅ ነው እና ተጻጽፈናል፣ ተነጋግረናል አደል? እስሚሽ እስማኤል ዳውድ ኢድሪስ ኦርቶዶክሳዊ ነው። በነገራችን ላይ ካናዳ ነው ያለው፣ ኦርቶዶክሳዊ ነው እና አሁን ስጨርስ ይጽፍልኛል። ስሜን አታንሳው ብዬ ነበር ግን በጥሩ ነው ያነሳው ብሎ አሁን ስጨርስ ይጽፍልኛል። አማኑኤል አብነትም በጣም ወዳጄ ነበር። ያው ጥልማኪዎስነቱ ነው እንጂ ጎጃም ስገባ ጅው ያለው ያኛው ስጋ ቆራጩ ይሄ ነው የሸበሉ ነው ማላቀው እና ባህር ዳር ዊኪሊክስ የሚባል አለ እዛ ኡጋንዳ የከረመ ሩዋንዳ ፊት እነሱ ናቸው። ያው እነሱ ደግሞ መብታቸው ነው። ይወቅጡኛል፣ እወቅጣቸዋለሁ፣ ይደልዙኛል፣ እደልዛቸዋለሁ። ይኸው ነው የኔ እናት። ተንፍሰዋል አይደል? እዛ አካባቢ ንገሩኝ እስቲ አንድ ሁለት ሰው አይ ይቀራል የምትሉኝ ካለ። ከፍ ያለው ጌጡ ተብታባ ነው፣ ሁለት ሶስት እንትን ነው ያለው። ተውት እሱ። እቺን ተመልከቷት። እቺን ላመጣላችሁ ነው። እሺ ይኸው እዚሁ ተመልከቱ። www የሚል እንትን አይሉትም፣ ኤም ነው ሰውየው ስሙ። እስላሙ በስሙ ያፍራል። አሁን የሚገርማችሁ ነገር ለመሳደብ እንኳን ማለት ነው። እና በሙስሊሞች ቀንተሃል ይላል። እንደገና ደግሞ እታች ያለው ደግሞ ሰላም አማን የሚባል ዳቦ በኮንዶም እንብላ ወይ ጎበዝ። አያገባኝም፣ እኔ እሱ አያገባኝም እና ስለ እሱ አያገባኝም። ይሄ እፎይ የማያመጣብን ጣጣ የለም። እግዚኦ የማያመጣብን የለም። ይሄ የዋሃቢ እስላም ስልጤ የዋሃቢ እስላም እሱ አፉን እከፍታለሁ የሚል ከሆነ እኛም በደንብ አድርገን ጥያቄ እንጠይቃለን። አሁንም ጥጋብ ነፍቶት እመጣለሁ የሚል ከሆነ እስልምናው ሊጣብኩታችሁ ይሄ እፎይ ነው ያለው። እኔ ከየት እንዳመጣው እግዚአብሔር ይወቅለት። እዛ ለእንትኖቹ ሊጡን ያቦካሉ። ሊጡን እንደ ሴት ብልት ይገናኙታል። እስልምና ይፈቅዳል ምናምን ብሎ እኔ ዳቦ መብላት ነው የዘገነነኝ። በእውነት ይሄ ቁርአን የሚፈቅድ ከሆነ ሐዲሱ የሚፈቅድ ከሆነ ይሄ በጣም ጸያፍ ነው። በዚህ ዘመን የሚደረግ ከሆነ አላቅም። እና ዳቦ ቤት መብላት ነው በቃ። እንግዲህ ሌላ ምን ይደረጋል? ምን አማራጭ አለ? በእውነት ይህን ሰሞኑ እኔ ያልሰማሁት ጉድ የለም። በእውነት እንዴት አይነት ነገር እንደሆነ አላቅም።
እና ያልሰማሁት እንትን የለም። ይህን እኔ ድሮ አላቅም፣ በእውነት እኔ አላቅም። እኔ ድሮ አላቅም። እነሱ አሁን ከወዳጅህ ከራስህ ግዛ ለሌላው ሽጥ የሚል መፈክር አላቸው። በቃ ለክርስቲያኑ ምናምን መሸጥ ለመግዛት ግን እስላም ጋር ሄደህ የሚሉት ነገር አለ። እና አሁን እንግዲህ አሁን እፎይ ያላመጣው ጣጣ የለም። ሊጥ ተደርጎ አሁን ሊጥ ተደርጎ እሺ፣ በዛ ተቀላቅሎ ዳቦ ቤት ይሸጣሉ። ምንድን ነው በእውነት መስማት የሌለብንን ነገር ሁላ ነው ይሄ ቲክቶክ አምጥቶ ያሰማን። እና በጣም በጣም ምን አይነት ዘመን ላይ እንደተፈጠርን ምን አይነት ዘመን እንደመጣን አሁን ንጽጽር ብላችሁ አቡ ሃይደር እግዚአብሔር አያሳድርህ አንተን አህመዲን ጀበል እንደው ጅፍልል ያርግህ። ንጽጽር ብላችሁ አምጥታችሁ ሰውን ሁላ ሌላ ነገር ውስጥ ከተታችሁ። እማናቀውን ሰምተን እማናቀውን ነገር ይሄ እነፎይ አውጥተው ዛሬ ሌላ ታምር ምን ሰማ ሆነ እንዴ? ሊጥ እንትን ይላል ምናምን። ያን በቀደም ስሰማ በእውነት ገልጫ ይወጣው ይላል። ይሄ ኖር ነው። ሰው እኮ መስታወት ቤት እየኖረ ድንጋይ ውርወራ ያለበት ቦታ አይገባም። ይሄ ትክክል አይደለም። ፈጥሮ ቢያወራ እኔ ራሴ አልለቀውም፣ እፎይን አልለቀውም። ራሱ ፈጥሮ እንደዚህ ባ ሰምቼ ነው የሆኑ ሼክ ነግረውኝ ነው ቢል አልለቀውም። ራሴ እዚሁ እፋለጠው ነበር። ብቻ ለውጥ መጥቷል። የዋሃቢ እንጀራው ገመዱን የተበጠሰው ንጽጽር ብሎ በየመንገዱ አፉን ይከፍት የነበረ ዋሃቢ ገመዱ እንጀራቸው ይሄ ነው። ሳንቲባቸው ይሄ ነው። ሌላ ስብከት አያውቁም፣ ሌላ ምናምን አያውቁም። አሁን ሌላ ችግር የለም። በቃ አሁን እያንዳንዱ ቁርአን አጥኚ ሆነ፣ እያንዳንዱ ሐዲስ አጥኚ ሆነ። መጽሐፍ ቅዱስን እናጥና ብለው ሲመጡ ቁርአንን እናጥና ብሎ ደግሞ ሰራዊቱ ወደዛ ሄደና በእውነት ይሄ ነው። ሌላው እሸቱ መለሰ ያላችሁት እሸቱ የእንጀራ ጉዳይ ነው። እሸቱ እንጀራ እንትን ነው እና አጉል ልወደድ ባይ ነው ብሎ ነው እና ብዙ ባንረግጠው ጥሩ ነው ባይ ነኝ እኔ። ያሳዝነኛል። የኛው ሰው ነው እና ባንረግጠው። ቲቪቷ አለች ምኑ አለች፣ ግን ደግሞ ለክፉ ባንሰጠው። እኛ መቼም ቅጥቅጥ አድርገን በዛው ማጥፋት ነው የምናውቀው። ደግሞ ማቀፍም ሰብረን መጠገንም እንደምንችል ብናሳየው እና ስተቱን አውቋል፣ ገብቶታል፣ ክው ብሏል፣ ደንግጧል። እሱ የሚናገረው ሁሉ በቃ የሊቅ እሱ የሚናገረው ሁሉ የምጡቅ አይምሮ እሱ የሚናገረው በሙሉ በቃ የተለየ አድርጎ በካሜራና በኤዲቲንግ ሰው ጭንቅላት ላይ ጌም መጫወትና ቢዝነስ መስራት የሚፈልግ ሰው ስለሆነ አሁን ያችን በመናገሩ ሚዛናዊ ሆኖ ምናምን ነው ያደረገው። ግን ግራ ቀኝ አይቶ የሚተነፍስ ይመስለኛል። እና ምንም ቢሆን ደግሞ ይቅርታ ልብ ሊኖረን ይገባል። አድምተን ማጥፋትም የለብንም። ከደነገጠ ይበቃል። በቃ አለቀ። እነሱ እንደዚህ አስደንግጠው አይደለ አስደንብረው ይቅርታ ምናምን የሚያሰኙት። ስለዚህ እኛም ደግሞ የኛ ልጅ ቆንጠጥ አድርገን ትልልቆቹ ደግሞ የምታውቁት እሸቱን እረፍ፣ አቅምህን ወቅ፣ ልክህን ወቅ። ለገዳም ገንዘብ መሰብሰብ በኮሚሽን፣ ለቤተ ክርስቲያን ገንዘብ መሰብሰብ በኮሚሽን አሜሪካ መሄድ አሜሪካ የወሰደችው ቤተ ክርስቲያን ናት። ለካሊፎርኒያው ቤተ ክርስቲያን ለመነ፣ ቤተ ክርስቲያን ላከችለት። ቤተ ክርስቲያን የላከችው ደብዳቤ ቅቡል ነው። አሜሪካ የትም ብትሄድ ጌጥህ ቤተ ክርስቲያን ናት፣ ውበትህ ቤተ ክርስቲያን ናት። አምላክ ሲሰደብ ሲንጓጠጥ መጽሐፍ ሲጻፍበት አፍህን ዘግተህ ይህም ብናገር እኔ ክፍለ ሀገር ሲሄድ ምናምን አይለቁኝም ብለህ ዝም ብትልስ፣ ዝም ብለህ ስራን ስራ። አንተ የግድ ሃይማኖቱ ላይ አስተያየት መስጠት አለብህ እንዴ? ስለዚህ ይሄንን እሸቱን ትንሽ ፍሬን ብንይዝለት። ደግሞ እሱም ጥጋበኛ ነው፣ የሆነች ነገር ይላል። ያው
ውደቅ ሲለው ተሰበር ሲለው ያላትመዋል። እሱን መክረን ቢያገለግል ለቤተክርስቲያን ያስፈልጋታል። በእውነት ወጪት ሰባሪዎች ባንሆን ነግበኔም ነው። እኔ አሁን ለራሴም ነው ነገ የተዘጋጀልኝን እኔን የማውቀው ሳትብል የሆነ ነገር ቢገኝብኝ እዚህ 3300 ሰው አይደለ ያለው። አንድ ሰው ተንበርክኮ እግዚአብሔር ሆይ እንደው ይቅር በለው የሚል የለም። ታባቱንስና አቤት የኮመንት ማዕት ያኔ ነው ማየት። እግዚአብሔር አታሳየኝ፣ መድኃኒዓለም በጊዜ ውሰደኝ። እኔ ጥለኸኝ ለንክሻና ለበላተኛ ሰተኸኝ አምላኬ ሆይ መግቢያ አታሳጠኝ። እንደው ያን ቀን አታሳየኝ። በእውነት አቤት ወቀጠ፣ አቤት ሞጣ ቀረን አላልኳችሁም ነበር ወይ? እኔ ድሮም ተናግሬ ማን ሰምቶን? ብሪጅስቶን ግቢበት፣ ይሄን ያደረገ ቆጡ፣ ይሄን ማን ግቢበት፣ ቡርቴ ግባ፣ ከላይ ወጣ በሉ ግቡበት። ዮኒ ማኛ እንደዚህ አልማዝ ባለጭራ ገዳሜ ገበያ ያለሽ እነማን ነው ብትቦባም እንደሳባይ ታባቱ ምናምን። አምላኬ ሆይ እንደው አሳልፈህ አትስጠኝ፣ እንዲሁ ክሻ አሳልፈህ አትስጠኝ። አቤት የጎንደር ስኳድ፣ አቤት ግንቦት ሰባት፣ አቤት ባልዴራስ፣ አቤት አህፋድ፣ አቤት ኦነግ፣ አቤት ወያኔ። ኧረ ተጣላሁት። አቤት ተሐድሶ፣ የእዩ ጩፋ ሰራዊት፣ እግዚኦ የአህመዲን ጀበል ሰራዊት። እንዴ ሳስበው እግዚኦ ለምህረቱ ማን ቀረኝ የሚምረኝ? የለም። አድነኝ ጌታዬ፣ ጠብቀኝ ጌታዬ። ኧረ እንደው ጠብቀኝ። ለአንደበቴ ጠባቂ ያኑርልኝ እንጂ አይምሩኝም። በሰበር ዜና 20 ሺህ ሰው ነበር ላይቭ የሚገባው። ናታለ አሳልፈሽማ አትሰጪኝም። ለአልማዝ ባለጭራ አሳልፋ ከሰጠችኝ አለቀልኝ በቃ። እውነቴን ነው። እኔ መቼም መጋፈጥ መላተም ስለሆነ አሁን የሚጸልዩም አሉ። አሁን ማታ ዱዓ የሚያደርጉ አሉ፣ ጫታቸውን እየቃሙ ይህንን ውሻ የሚሉ አሉ። እና እንትን ባይበዛብኝ ጥሩ ነው። መልካም 2 ሚሊዮን ገብታችኋል። 33 ደርሳችኋል። 33 ቁጥር በጣም የምትገርምናት 33 ጌታ በዚህ ምድር ላይ ያስተማረበትን ያስታውሰናል። ቁጥሮችን ስናስታውስ የምናስታውሰዋለሁ። 33 ዓመት ከ3 ወር በዚህ ምድር ላይ የተመላለሰበት ነው። ያው እንትንላለን። አይ ብዙ አልሰጋም እኔ፣ ምክንያቱም ኃጢአተኛ ነኝ፣ በደለኛ ነኝ ያውቀዋለሁ። ግን የአባቶቼ ጸሎት ደግሞ የገዳማውያኑ ጸሎት፣ የዋልድባ አባቶች ጸሎት፣ የደብረ ዳሞ፣ የአብርሃ አጽባ፣ የገርአልታ፣ የአቡነ ይማታ፣ የአክሱም ጽዮን፣ የዝቋላ፣ የአሰቦት፣ የጻድቃኔ፣ የግሸን፣ የቅዱስ ላሊበላ፣ የይምርሃነ ክርስቶስ፣ የዙራምባ አቡነ አረጋዊ፣ የዋልድባ ዳልሻ፣ የዋልድባ ኪዳነ ምሕረት፣ የማህበረ ስላሴ፣ የደብረ ሊባኖስ አባቶቼ ጸሎት፣ የየአብያተ ክርስቲያን አባቶቼ በየቦታ ያሉት የነ ቀሲስ ሳሙኤል፣ የነ ቀሲስ ሱሬ፣ የነ ቀሲስ ሉል ሰገድ የወንድሞቼ ጸሎት አሳልፎ አይሰጠኝም። በእውነት የነ አባ ጽጌ ጸሎት፣ የነ አባ ገብረ ወልድ ጸሎት፣ የነ አባ ቴዎድሮስ ጸሎት አሳልፎ አይሰጠኝም። የአባቶቼ የብዙ አባቶች አሉ ጸሎት አሳልፎ አይሰጠኝም። ቢሆንም ግን አይቀርልኝም ነው የምላቸው። አፈር ከደቼ ነው የሚያበሉት። ተጠንቅቆ ነው መሄድ ያለብን። የእሸቱን ጉዳይ በዚህ ነው እና ጓገር በጫነ በቃ እኛ እንችላለን መለስ ብለን
የይቅርታ ልብ አሳይተን ደግሞ አፍቃሪ መሆናችን አሳይተን ትላንት አዝናንቶናል፣ ትላንት አስለቅሶናል፣ ትላንት መርቃችሁታል፣ ትላንት ጸልያችሁለታል፣ ትላንት እንቅልፍ አጥቶ ለቤተ ክርስቲያን ሰርቷል። የሰራ ደግሞ የድካሙን ማግኘት አለበት። ሁላችንም ጓ ብለንበታል። ሁላችንም ስለምንወደው ወንድማችን ስለሆነ ጓ ብለንበታል። አሁን ደግሞ ያው ለዘዝ አድርገን ጆሮ ምን አባክነስና ቅጭ ብለን እኔ እንግዲህ ስንቴ ለአጥማቂ ለማን ብሎ ስንቴ ሰድቦኛል፣ ስንቴ በአግቦ ባሽሙር ገብቶልኛል። ግን እኔ ወደዋለሁ። እግዚአብሔር እየሰራ ስለሆነ ይበለኝ። ጆኒ ካዋጣው ይበለኝ፣ መምህር ግርማ ካዋጣው ይበለኝ። ምን አገባኝ? እና በዚህ እንሄዳለን ማለት ነው። ዳይ ወደ ሁለተኛው የመጨረሻው አጀንዳችን እንገባለን። የመጨረሻው አጀንዳችን ብትቀርጹት ደስ ይለኛል። ብትቀርጹት እቺ ሶስተኛዋን አጀንዳ ብትቀርጿት ደስ ይለኛል። በእውነት ብትቀርጿት በጣም ደስ ይለኛል። አጀንዳችን ሶስተኛው ስለ ዘመቻ አንድነት ነው። የዘመቻ አንድነቱን የአንድነት ዘመቻው ያገኘውን ለውጥ ያመጣውን ለውጥ እንነጋገራለን። ስለዚህ እሺ ይሄንን እንኳን ብዙ መናገር አልፈልግም። ለአካሉ አድርሱልኝ። የአካሉ ጥሩ እድገት ነው። ከኋላ የእመቤታችንን ስዕል አምጥተሃል። ጥሩ ነው። እንደዚህ ማድረግህ ጥሩ ነው። ግን እንደዚህ እንደምታየው አምጥተሃል። ስዕል አድህኖ ግን ከተለመደው ውጪ ነው እና ትንሽ ብታስተካክለው ይሉሃል። አሁን ነው ዘመዴ በጣም በብዙ ነገር ተስተካክሏል። ያው አድፍጠው ቢኖሩም እና ቢያስተካክለው ንገረው ነው ያሉኝ። አኬ የራሳችንን ኦርቶዶክሳውያን እንትን አድርገና ጥሩ ነገር ያየሁት ጎንደሬና ትግሬ ነኝ ብለሃል። ያስታውቃል። የስኳድ ነገር ያስታውቃል። አንድ ሰው መበጥበጥ ከጀመረ ቤተክርስቲያንን ማመስ ከጀመረ ያው ስኳድ ከሆነ ስኳድ ነው እና አኬ በጣም አሻሽል ግድ የለም እና የድሮ ቅጥነት በቅጥነት ጊዜ የነበረው እንትን ይመስላል። ሎል የሚለውን ነገር አስተካክል። ሎል የሚለውን አጉል አራዳሉን ማለቱም ብዙ አያዋጣህም። ያው ታያለህ ዳውን ነው የሚለው። ከቀጠልክ ትቀጥላለህ፣ ካልቀጠልክ ጸጋ ይገፈፋል እና አስተካክል። ከኋላ የእመቤታችንን እኔ መቼም መካሪ ነኝ። እኔ ከኋላ የእመቤታችንን የምናቃትን አድርግ። ከዛ በተረፈ አሁን ሁሉም በንስር አይን ስለሆነ የሚያይህ ብዙም የትም አትሄድም። ለመጠጋትም ሞክረሃል። አይደለም ትግሬ፣ አይደለም ጎንደሬ፣ ጎጃሜ፣ ወሎዬ፣ ወለጌ፣ ሐረሬ እሱ አያድንህም። አባ እሱ አያድንህም። የሚያድንህ እምነትህ ነው። በቀደም ስትናገር ስለሰማው ነው። ጎንደሬ ነኝ በአባቴ መናገር እንኳን አልፈልግም ነበረ፣ ትግሬ ያለብኝ ምናምን ብላል።
እቺ ከሄኖክ ጋር እንትን የሚያስብላችሁ እቺ ቴቢቷ እቺ ቤተክርስቲያንን እንትን ማለቷ ዙሪያን የከበበውን የማህበረ ሰላም ሰራዊት ሳይ ይገባኛል ማን እንደሆነና እሱ ላይ ትንሽ አስተካክል። እናንተ አሁን ወዳጆች ጋምቤላ ዩኒቨርሲቲ ላይ ኦርቶዶክሳውያን ነጠላ እንዳይለብሱ ተከልክለዋል። ይሄን ለብሶ የሚገኝ ካለ ያው አማራ ነው ወይ በቃ እንትን ነው ይባረራል ብለዋል። አመራሮቹ በአጠቃላይ ሙስሊምና ፕሮቴስታንት ናቸው ተብለዋል። እንግዲህ ያሏችሁ መፈጸም ነው። ምንም ማድረግ አይቻልም። ዘመኑ የጴንጤና የእስላም ስለሆነ ምንም አማራጭ የለም። እኔ አሁን ሌላ ምክር የምመክረው የለም። በቃ አሁን የሶስተኛው መቶ ክፍለ ዘመን የካታኮምብ ኑሮ ነው ለኦርቶዶክስ እና እዚያም ጴንጤና እስላም በሰለጠነበት ዩኒቨርሲቲውን ምኑን ኦሮሞና ጴንጤ እስላም በተቆጣጠረበት በዚህ ዘመን ጸረ ኦርቶዶክስነት ጸረ አማራነት በነገሰበት በዚህ ዘመን እኔ አምፁ ለምን ብላችሁ መብታችሁን ጠይቁ አልልም። እንደ ርግቤዋ እንደ ባብል ሆናችሁ ሂዱ እና ደግሞ ኦርቶዶክስን መግደል ኦርቶዶክስን ማረድ እንደ ጽድቅ የሚታይበት ዘመን ስለሆነ ቢያርዷችሁ ቢገሏችሁ ምንም አሁን የኦርቶዶክስን ደም የሚመልስ የሚጠይቅ ስለሌለ ይሄም ስለገባቸው አመራሮቹ እያዩኝ ነው። አሁን ጋምቤላም ያለው ምንም ያለው ያየኛል። የምናገረው ነገር ምንም መቀባባት ስለሌለው ነው። የኦርቶዶክስ ዘመን አይደለም። አሁን ጳጳሱ የሚደበደብበት፣ መነኩሴው የሚታረድበት፣ ኦርቶዶክሳውያን የሚታረዱበት፣ ነጠላ ለብሰው የሚሄዱ የሚቀደድበት፣ ኦርቶዶክሳዊነት እንደ ጉድፍ፣ ኦርቶዶክሳዊነት እንደ ጠላት ሶሪያ አጋድሞ ሲያርዷቸው አታዩም? አጋድሞ ሲገሏቸው አታዩም? 1000 ወጣት ኦርቶዶክሳዊ ሲገሉ አታዩም? ጊዜው አሁን የኦርቶዶክሳዊነት ስላልሆነ ጋምቤላ ዩኒቨርሲቲም ሰላሌ ዩኒቨርሲቲም እንደዚህ ካሏችሁ ምን ታደርጋላችሁ? ጊዜ እንዲመጣ ዘመን እንዲመጣ መጸለይ ነው። ምክንያቱም ኦርቶዶክስ ቤተክርስቲያኒቷ ጥብቅና አትቆምም። ቤተክርስቲያኒቷ በጎቿ ብዙ ስለሆኑ እና መሪዎቿ በጣም ጥቂት ስለሆኑ መሪዎቿ ኪሳቸው ስለማይጎድል ሆዳቸው ስለማይጎድል ኑሯቸው የሀብታም ስለሆነ የሎርድ አይነት የዚህ ፊውዳል አይነት ኑሮ ስለሚኖሩ በደረሱበት አብያተ ክርስቲያናት ለኮቴ የሚከፈላቸው ስለሆነ ሄዶ አንድ ቤተክርስቲያን አስቀድሰው ሲወጡ 100,000 50,000 40,000 30,000 10,000 የሚቀበሉ ስለሆነ እና ንጥጥ ያለ ኑሮ ስለሚኖሩ ታች ወርደው ለበጎቻቸው ለምእመናኖቻቸው እንትን አይሉ። የእስልምናው እንኳን አሁን ገና ተቋቁሞ እዚች ቦታ የሆነ ሴትዮ አስነጥሷት እንትና ጀለቢዋ ወደቀባት። የት ከተማ ነው? ፉሪ ክፍለ ከተማ መግለጫ ያወጣል። መጅሊሱ መግለጫ ያወጣል። እነ አህመዲን ጀበል እነ አቡኪ ይሰባሰቡና በእውነት ይሄ ሃይማኖት እኩልነት አይደለም፣ በፉሪ ክፍለ ከተማ ያለው ንፋስ እንትኗን ጀለቢያዋን አውልቆባታል። ስለዚህ መንግስት እዛ አካባቢ የንፋስ መገደቢያ እንትን መስራት አለበት። አላሁ አክበር፣ ይሄ አያቻችለንም ብለው መግለጫ ይሰጣሉ። በእውነት በጣም ፈጣኖች ናቸው፣ ደስ ይላል። እና መግለጫ ይሰጣሉ። እና የሆነ ደንብ አስከባሪ አንዲትን ሙስሊም በጠረባ ይመታታል፣ ይቀርጹና ያመጣሉ። በእውነት እስልምና ዘንድሮም የተረገጠ ነው። የአዲስ አበባ መስተዳደር ይሄንን ፖሊስ አድርጎ እንትን ማስገባት አለበት። ይሄንን ጉዳይ የአዲስ አበባ እስልምና የኢትዮጵያ መጅሊስ ይቃወመዋል። ዓመተ ሂጅራ አላሁ አክባር ብሎ ማተም ይመታበታል። ከዛ ወዲያው ፌስቡክ ይቀባበሉታል። እኛም እንጮህላቸዋለን። ያቺ የተመታቸዋ ልጅ አዳነች አበቤ ጋር ትቀርባለች። አዳነች አበቤ አይዞሽ ምናምን ብላ እንትን ትላለች። ህዝቡ አላሁ አክበር ይላል። ምንድን ነው የሚጎልሽ ምናምን ስትባል አይ ቤት ነበር የሌለኝ ምናምን ትላለች። በቃ ኮንዶሚኒየም ማን ነው ኮንዶሚኒየም አለ? አዎ የት ነው ያለው? እዚህ ጋር
በመቼ አረ 97 ተመዝግበውበታል እንደዚህ ተባክ ምን አባቱ ያመጣል ግቢበት እንኪ ከዛ ስራ ከዛ ወዘሮ አዳነች አበቤ እስልምናችንን ስለመለሽልን ይላል። በቃ አለቀ። እና እስልምናው በጣም አክቲቮች ናቸው፣ በጣም ጎበዞች ናቸው። መጅሊሱ በጣም ጎበዝ ነው። በቃ በእውነት በጣም እንትን ይላል። የኛ ኦርቶዶክስ እንትን እዚህ ዝቋላ ላይ ገብተው አርደው መነኮሳቱን ከታትፈው አስከሬናቸው ምናምን ተገኝቶ እዛ እንደዚህ ሆኖ ቅዳሴ ተከልክሎ ካህናቶቹ ከመቅደስ ወጥተው እንደዚህ ደብድቧቸው ይዟቸው ኧረ ምን ያገባኝ በስንት መከራ ያገኘሁትን ደግሞ ይህን ስልጣኔን ኧረ እግዚአብሔር አርፎ አይቀመጥም ነበር። ከዛ እንደ ድንገት ተሳስተው መግለጫ ካወጡ ዳንኤል ክብረት ይጽፋል። እንደዚህ ድሮ ሰናት ናፋቂዎች እኛ እናቃችሁም በመለስ ዜናዊ ጊዜ በወያኔ ጊዜ እንደዚህ ምናምን እነ ስዩም ተሾመ እነ ማነው ስሙ እነዚያ ከአማራ ክልል የመጣው አንድ ጎንደር ያለ ቶማስ ጃጃው እነ ደግሞ አንድ አለ አካትራ ዳሪ ጌትነት አልማው የሚባል የጎጃም ሰው አለ። እነሱ እነ ብሩክ ምን ተዜማ በቃ አናቆትም እንዴ ብፁዕ እንትን እንደዚህ ፋኖ ናቸው እንደዚህ ይጽፉባቸው በቃ ይፈራሉ። እስልምና ግን በእውነት አሁን የተደራጀው እስልምና በጣም የሚገርም ነው። እኔ አድንቄያቸዋለሁ። በእውነት አድንቄ በጣም ነው ያደነኳቸውና ስለዚህ አሁን በዚህ ባለው ጉዳይ ላይ ነጠላ የተከለከላችሁ እህቶቻችን ጊዜው የእናንተ አይደለም። እንግዲህ ድብቅ አድርጋችሁ በፌስታል ይዛችሁ ሄዳችሁ ቤተክርስቲያን ካልተከለከላችሁ እንደዛ ማድረግ ነው እንጂ አሁን ደቡብ ሙሉውን ባለስልጣኑ ጴንጤ ነው እና እስላም ነው። ዩኒቨርሲቲ በሙሉ አሁን ስልጣን የሚገኘው ጴንጤ ስትሆኑ ነው። አሁን ሚኒስትር የምትሆኑት ምናምን የምትሆኑት ጴንጤ ካልሆናችሁ ወይ እስላም ካልሆናችሁ ያው ለኦርቶዶክስ በጣም የጠበበ ቀን ስለሆነ ጊዜ እስኪመጣ መጸለይ እግዚአብሔር ሆይ ሰላም አምጣ ማለት ነው። አሁን ንግዱን ብታዩት ምኑን ብታዩት በማን እጅ እንዳለ ታውቃላችሁ። ይሄ እንግዲህ በጸሎትና በስራ ነው የሚለወጠው። እንደና አህመድ ዲን ጀበል እንደና መልፋት ይጠይቃል። አሁን ሙጂባሚኖ የሚጽፉትን ምን የሚሉት ሌላ አንድ ኦርቶዶክሳዊ መጻፍ ይችላል ኢትዮጵያ ውስጥ ቁጭ ብለው አይችልም። ጊዜው ስላልሆነ ዘመኑ ስላልሆነ ይሄንን በዚህ ነው የምመክራችሁ። እኔ ሩቅ ነው ያለሁት። እኔ ጊዜ ውጡ ምናምን አልልም። እግዚአብሔር ባላችሁበት ይጠብቃችሁ። ይሄው ነው እንግዲህ ሌላ ምንም ነገር የለም። ኦኬ ወደ ዘመቻ አንድነት እንሄዳለን። የአንድነት ዘመቻው በጣም የሚገርም ነው። በጣም ደስ የሚል ነገር ነው። የአንድነት ዘመቻው በጣም የሚገርምና መናበቡም ቅንጅቱም እጅግ ደስ የሚል ነው። መልካም ነገሩን ብቻ መናገሩ ደግሞ ትክክል አይመጣም። ስህተቶችን መናገር፣ የሚታረሙትን ነገሮች መናገር፣ ስጋቶችን ማስቀመጥ፣ ለስጋቶቹ መፍትሄ መስጠት ቢሆን የሚል ነገር ሲመጣም ያንን ገበታው ላይ ጠረጴዛው ላይ አቅርቦ መወያየትና መነጋገር እጅግ አስፈላጊ ነገር ነው። ያን ካላደረግን ትክክል አይመጣም ማለት ነው። በአማራ ፋኖ ትግል ውስጥ አሁን ያሰፈሰፉትን ኃይሎች ማወቅ ያስፈልጋል፣ መረዳት ያስፈልጋል፣ መናበብ ያስፈልጋል። የአማራ ፋኖ ትግል ሲጀምር የትም አባታቸው አይደርሱም ብለው አስበው የነበሩት ሻዕቢያ በለው በለው የአማራ ፋኖ ትግል የትም አባቱ አይደርስም ብሎ ከብልጽግና ጋር ሲያሽቃብጥ ለብልጽግና ሲገረድ ለአብይ አህመድ ሲገረድ የነበረ ገረድ ሁላ ዛሬ አጋፋሪ ሆኖ ከፊት መጥቷል። አማራ ማሸነፉ አማራ የቀን ጉዳይ እንጂ ትግሉ ፍሬ ማፍራቱ ሁሉም ያውቀዋል፣ ሁሉም ይረዳዋል። ስታሊን ገብረስላሴ እቺ በ3 ደቂቃ የምትደርሰዋ ፓስታ ምንድን ነው የምትባለው? ኢንዶሚን ነበር ያለው። በ3 ቀን የጠፋ ትግል ነበር ያለው።
ዛሬ ስታሊን ገብረስላሴ ኢንዶሚኑ ፓስታ አልፎ መኮሮኒ አልፎ ክትፎ ሆኖበት ዛሬ የአማራ ፋኖ ምናምን ወደ ማለት ደርሷል። ኢንዶሚን ብሎ ያሾፈበት ትግል ነው ዛሬ ጉልበት ያወጣው። እኔና ሌላው አንድ አይደለም። እኔ ለአማራ የምመክረው ምክር ዛሬ የአማራ ታጋይ ነን የሚሉት እንኳን የአማራን ትግል መምራት ባልጀመሩበት ጊዜ ድምፅ የሆንኩኝ ትግሉ እንዲጀመር የጮህኩኝ አማራ ራሱን ታጥቆ እንዲከላከል የለፈለፍኩኝ ፍትሃዊ እንዲሆን የጮህኩኝ ስለሆን እኔ ከዘመነ ካሴ ጻፉት፣ ይሄንን ቆርጣችሁ ጻፉት፣ ከሀብቴ ከባዬ ከምሬ ወዳጆ ከኢንጂነር ደሳለኝ ከመከታው ማሞ ከአቤ ከማንም በላይ ብትል በአማራ ጉዳይ ሐሳብ ብሰጥ አስተያየት ብሰጥ በልበ ሙሉነት በድፍረት ነው የምናገረው። በድፍረት ነው የምናገረው። ኮተታም ሁሉ ለዚህ ስራ ተገርዶ በነበረበት ሰዓት መንፈሳውያን ወንድሞቼ፣ መንፈሳውያን አባቶቼ፣ መንፈሳውያን የቤተ መቅደስ አገልጋይ ወንድሞቼ ዘረኛ ባሉኝ ጊዜ እምቢ ብዬ ኡኡ ብዬ አማራ ይደራጅ፣ አማራ ይሰብሰብ፣ አማራ አንዲሁን፣ ግዴላችሁም ተዘጋጁ፣ የመጣው አውሬ ይበላችኋል፣ ያጠፋችኋል ብዬ የተናገርኩ ስለሆነ በአማራ ጉዳይ ላይ በምሰጠው አስተያየት ከኔ ፊት ቆሞ ለመናገር የሚችል ሰው የለም የለም። እኔ ነኝ ብለና አሁን ዛሬ የአማራ ታጋይ፣ የአማራ አክቲቪስት፣ የአማራ ጋዜጠኛ የነበረው ሁላ የብአዴን አቃጣሪ፣ ወሬኛ፣ ሆዳ አደር፣ ከርሳም፣ የትውልዱ የዜጋው የህዝቡ ደንታ የሌለው አርቆ የማያስብ ነገ ምን ይመጣል የማይል ዛሬ ጎርፍና ማዕበል ገፍቶት የግዱን እንጀራው ሆኖበት ጋዜጠኛ ነኝ አክቲቪስት ነኝ እያለ በአማራ ስም የሚሸቅጥ ነው። ወንድ የሆነ እኔ ፊት ይምጣ፣ ወንድ የሆነ እኔ ፊት ይቆም። እኔ ያደርጌ ቆቱ ነኝ፣ አልደበቅኳችሁም፣ አልደበቅኳችሁም። ሀገሬንና ሃይማኖቴን የአማራ ትግል ነው የሚያድንልኝ ብዬ ብቻዬን እንደ ዮሐንስ መጥምቅ በምድረ በዳ የጮኩ ሰው ነኝ። አዎ ጭፍጨፋውን አሳይቼ ተዘጋጅ፣ የሚገደለውን አሳይቼ ተዘጋጅ፣ ራስህን አዘጋጅ፣ ግዴለህም ምከር ያልኩ ሰው ነኝ። ተከፍሎኝ አይደለም እየተሰደብኩ አማራ ነኝ የሚል ክፍት አፍ ሁሉ አፉን እየከፈተብኝ፣ ለሃጫም ሁሉ ለሃጩን እያዝረበረበብኝ እንደ ሞጣ ያለ ቢሰራ አማራን የሚያድን ሰው ቢሰራ እና አይምሮ ቢኖረው ፋራ ባይሆን ገጠሬ ባይሆን ጎል አስቀምጦ ይሄ ለዚህ ነው የምሰራው ብሎ ቢሰራ የሚጠቅም እነዚህ ገበሬ እንኳን ገበሬ ይሄ ሰገጤ የክፍለ ሀገር ልጁላ ሲሰድበኝ ችዬ የነበርኩ ሰው ነኝ። እና እኔ በአማራ ጉዳይ ስናገር በኮንፊደንስ ነው የምናገር። ከአማራ በላይ ሆኜ ነው የምናገር። ከአማራ በላይ ሆኜ ከአማራ በላይ ሆኜ ነው የምናገር። ዛሬ አይደለም የጀመርኩት። ከ2007 ከ2006 ከ2005 የአባቶቼን ቃል እየሰማው የገዳማውያኑን ቃል እየሰማው ይመጣ ያለው መከራ እነሱ ባዩት አይን እያየው እኔን እንደ ማዕጠሪ እንደ ምንጠሪ ስታይ ነበር። እኔን ከመሳይ መኮንን ጋር አታወዳድረኝም። እኔን ከደረጃ ሀብተወልድ ጋር አታወዳድረኝም። በፍጹም በፍጹም። እኔን ከሀብታሙ አያሌው ከአበበ ገላው በለው ከአበበ ገላው ከገላውም ከበለውም ጋር አታወዳድረኝም። አማራ ነኝ የሚል ከመጀመሪያው ጊዜ ጀምሮ ጸንቶ በአማራነቱ ጸንቶ ወለም ሳይል ዘለም ሳይል የቆመ ሰው አላውቅም። ጥቂት ልጆች እማቃቸው በረሃ የገቡ አሁንም በትግል ላይ ያሉ ያኔ የሰሙኝ እነዛ ልጆች አውቃለሁ። ሰከንድ ቃሌን አጥፌ አላውቅም። ለሰከንድ
የትግራይ ጦርነት ሲጀመር የተናገርኳት ቃል መሬት ጠባላለች። አሁን ትግራይን አፈር ከድሜ ያበሉታል። ከዛ ከትግራይ መጥተው ቀጥሎ አማራን ነው አፈር ከድሜ የሚያበሉት። እነ ጌታቸውና እነ ደብረጽዮን በኋላ ላይ ከአብይ ጋር እጅ በእጅ ይጨባበጣሉ። አሁን ትግራይ ውስጥ ማድቀቅ መግደል የሚፈልጉት ኔትወርክ አለ፣ ያን ሊያጠፉ ነው ብዬ ስናገር ስሾፍብኝ ነበር፣ ስታሾፍብኝ ስታላግጥብኝ ነበር። ያልኩት ነው የሆነው። ይኸው ከትግራይ መልስ የዘመቱት አማራ ላይ ነው። በምን እኮራለሁ ታዲያ? ቀድመ ተዘጋጅ ያልኩት አማራ ተዘጋጅቷል። ቀድሞ ሰምቶኛል። እድሜ ለመረጃ ቲቪ፣ እድሜ ለኤልያስ ክፍሌ ያን እድል ስለሰጠኝ ከፌስቡክ ተባርሬ ከዩቲዩብ ተባርሬ ህዝብ ጋር መድረስ የማልችለውን ሰውዬ መረጃ ቲቪን የሚያክል ና ብሎ ኤልያስ ጋብዞ፣ ባካችሁ ለኤልያስ ክፍሌ፣ ለመረጃ ቲቪ፣ ለአቶ ሰለሞን፣ ለወይዘሮ መሰረት አንድ ጊዜ አጨብጭቡልኝ። ድምፄ እንዲሰማ እንድደመጥ አድርገው አድርገዋል። በኩራት ነው የምናገረው፣ በድፍረት ነው የምናገረው። ስቅጥጥ አይለኝም። እኔ አሸባሪ የተባልኩት ታዲያ በምንድን ነው? የተከሰስኩት በምንድን ነው? ህዝብ ራሱን እንዲያድን፣ ህዝብ ራሱን እንዲደራጅ፣ ህዝብ ራሱን እንዲከላከል በማድረግ እኮ ነው። አይሰቀጥጠኝም። ሽልማት አለው የለው? አማራ ይሸልማል አይሸልምም? ከአማራ ያገኘሁትን የማውቀው እናቴ ተቅማጥ የሚያመጣ የእነ አልማዝ ባለጭራን ስድብ፣ የገጠሬውን አሪዎስ መልክ ያለው ንቅሴው የሞጣን ስድብ፣ እኔ ከአማራ የተረፈኝ ወደ ላይ ቋቅ የሚያሰኝ ከሀገር የሚያስጠፋ ስድብ፣ ቅርሻት ከአማራ እሱ ነው እናቴ። አማራ ለጠላ ብር እንኳን ከአማራ አይገኝም። አሁን ሰዎች ለብር ነው ምናምን ይላሉ። ከአማራ ብር አታገኝም። አማራ የሚቀልበው ለአራጁ ነው ቢላዋ የሚገዛው። አራጁን ነው የሚቀልበው፣ ለአራጁ ነው ለቢላዋ መግዣ የሚያዋጣው እንጂ አማራ ለሱ የሚሆኑ አያውቅም። አማራ የሚያመሰግነውም አማራ የሚለማመጠውም አማራ እንትን የሚለውም ለገዳዩ ነው። የሚዘፍነው የሚሸልለው የሚያሸረጉደው ለገዳዩ ነው። ከአማራ ዘመድኩን ይሄን ያገ እንዳትጠብቁ የሉም እያልኩ አይደለም፣ አሉ። ስላሉም ስለሰሙኝ ነው። ልብ ያላቸው ሃይማኖት ያላቸው እውነት ያላቸው እውቀት ያላቸው የገባቸው ስላሉ ነው። ዛሬ አማራ ቢያንስ ማስፈራሪያ የሆነ ቢያንስ የሀገሪቱን ቀጥ አድርጎ የያዘ ትልቁን መከላከያ ሰራዊት የሚባለውን በውጅግራ በክትክታ በድንጋይና በዱላ ቀጥ አድርጎ ፍርስርስ ያደረገው ያ እኔ የምፈልገው አማራ ሀገርን ራሱን ያድናል የምለው አማራ ስላለ ነው እንጂ አሁን የአማራ መሪ ነኝ፣ የአማራ ፋኖ ነኝ፣ የአማራ ቃል አቀባይ ነኝ፣ የአማራ ምናምን የሚኮተታ ሙላ እኔ ፊት አይቆምም። እና ስለ አማራ ስናገር መወለድ ቋንቋ እኮ ነው። ከደም በላይ ነው የምናገረው። ከደም ምንድነው መወለድ? ምንድነው ጎንደር መወለድ? ምንድነው ጎጃም መወለድ? ምንድነው ወሎ መወለድ? ምንድነው ሸዋ መወለድ? በመወለድ ነው አይደለም። እዛ የተወለዱት አይደለም የሚያርዱ፣ እዛ የተወለዱት አይደለም የሚገሉ። ያንተን አማርኛ ያንተን ቋንቋ እየሰሙ ገበሬውን አጋርብ የሚያርደው፣ መምህሩን የሚያርደው፣ ዶክተሩን የሚገለው እዛው የተወለደ አይደለም። አማራ ነኝ የሚላል፣ አማራ ነፃ አወጣለሁ የሚላል፣ ገንገበት ገተት ነገን የማያውቅ በጥቂት ብር በጥቂት ስልጣን የሚደለል ሁሉ ብርቁ በቀረርቶ በፉከራ የሚኖር በሽለላ የሚኖር ለለውጥ የማይዘጋጅ ረህጥ ፕላን የማያወጣ አውርቶ አደር ከሱ በልጣለሁ ከሱ በልጣለሁ። ያወራላችሁ ነገር የሚጠቅማችሁ ነገር እውነቱን ነው ደግሞ መነጋገር መቻል ያለብን ማለት ነው።
ለጊዜው ስትሰሙት ያስደነግጣል፣ ያስደነብራል፣ ምን ይላል። መፍትሄው ግን በመጣው ነገር ላይ እንትን ማለት አሁን የሚጽፉላችሁ በሙሉ ሲጽፉ አይታችሁ እንደሆነ ሰበር ዜና ድል በድል ሆነ፣ ሰበር ዜና ይጠቅማል። እሱ አልነቅፈውም፣ እኔም አጮኸዋለሁ። ነገር ግን አየር ላይ የሚወራውና መሬት ላይ አንድ ካልመጣ እኔ እነዚህ ሰበር ዜና እያለ ዩቲዩቡ እንዲታይለት ሰበር ዜና እያለ ኡጋዳ ተቀምጦ እንጀራ እንዳይርበው ያችን ፍርፋሪ ዶላር የሚለቅም ሰገጤ ስደተኛ አገሩ በልቶ አገሩ ገፎ ወገሩን አስለቅሶ ሄዶ እዛም እንደገና በሰበር ዜና አረቄውን ጠጥቶ ካቲካላውን ለግቶ ሞቅ ብሎት መጥቶ አይኑ እንደቀላ 3 ሚኒሻ ተማርኳል፣ 4 እንደዚህ ብለዋል፣ የመንግስት ሰራዊት ተደምስሷል የሚል ሰካራ እሱን ከሱ እኩል አልሄድም። እኔ ድል የተገኘበትን ሞቅ አርጌ እውነቱን አቀርባለሁ። በድሉ ሰበብ ግን ሌላ መርዝና ሾክ አለ፣ ያን ጎትቼ አወጣዋለሁ። እኔ የሚቀጠውሳል። እኔ አይስክሬም ነጋዴ አይደለሁም። እኔ ኮሶ ነው የምነግረው። እኔን ለመስማት እየቀፈፈ እንደዚህ ባይል እንደዚህ ቃል ባይጠቀም እያልክ እያንገሸገሸ ነው እኔን የምትሰማው እንጂ እዚህ ጋር እና በእውነት እንትን ማለት ነው እና እንደዚህ ብላ አልልህም። እኔ እንደዚህ አልልህም። ቀፋይ ነው እንደዛ የሚልህ ቀፋይ። እኔ ያረርግ ከነ እብደቴ ነው ደስ የሚለው የሚያምርብኝ ጓ ስል ነው እንጂ እና በእውነት እግዚአብሔር ምን ይላል መሰላችሁ? በማቴዎስ ወንጌል በምዕራፍ 10 ቁጥር 3 ላይ በእውነት የእግዚአብሔር ቤተሰቦች አልላችሁም፣ እኔ አልላችሁ በእውነት የአማራ ትግል እንደዚህ ሆኖ እንደዚህ እያደረግን ነው። መከላከያው እንደዚህ እንትን እያልን ነው። አርበኞቻችን አልልህም፣ እኔ አልልህም። መልካም ስትሰራ ቆሜ፣ ሌባ ስትሆን ገዳይ ስትሆን ደግሞ ቆሜ ነው የምለው እና እኔ መብት ስላለኝ ነው የምናገረው። እና ይሄ የአንድነት ዘመቻው በጣም ጥሩ ነገር ነው። ነገር ግን አሁን ፍላጎቶች እንዳልኳችሁ መጥተዋል። አሁን እኔ በአማራ ትግል ውስጥ ስልጣን አልፈልግም ብያለሁ። ይሰጋሉ። ስልጣን ያገኘውን ብለው ቀቅለ ብለው ስልጣን አማራ መከራው አልቆለት አንተ ስልጣኑን ተከፋፍለ በበላሁ ሀገር እንዲኖረኝ በብስለት በእድሜ ታይቶ እንጂ እምትንቃት የሰው ልጅ የማይከበርባት በዓለም አቀፍ መድረክ በዓለም አቀፍ መድረክ ኢትዮጵያ ድኩማን የሆነች ድንክ እንደ ኢትዮጵያ ድንክ የለም። ድንክ ሕፃን እየመራት መሀይም እየመራት የጎረምሳ ማት የወጠጤ ማት የተራበ መደብ ላይ ተኝቶ ሆዱን ፎሮፎርና ቆሮቆር የጨረሰው ጭቅቅታም ሁሉ እዛ ኢትዮጵያን የምታክል ሀገር እየመራ እከካም የደሃ ልጁላ የሚታየው ረሃብ ብቻ የሚታየው ዝሙት ብቻ እንደዚህ አይነት አጋሰስ ግብስብስ መዝረፍ ብቻ ይሄ መራ ኢትዮጵያ እነዚህ እጅ ላይ ወድቃ እኔ አንድ ደንቆሮ እኔ አንድ መሀይም አይደለም ሀገር ቀበሌ አይደለም እድር
መቃብር እየሄድኩ ምን ሊያደርግልኝ? ገንዘብ እንደዚህ ያገኛል፣ ገንዘብ ይዘርፋል፣ ገንዘብ ይሰራል። ዩቱብ የለኝ። በሳምንት አንድ ቀን መጥቼ እዚህ ኮፍያ ቆጥረህ ነው እንዴ? ይሄም ትክክል አይደለም። ዝነኛ ሊሆንበት ነው። ዝናው ለእኔ የተረፈኝ ስድብ፣ ልጆቼን ማሸማቀቅ፣ ባለቤቴን ማሸማቀቅ፣ ጓደኞቼን ማሸማቀቅ። እንዲህ አይነት ዝና በአፍንጫ ይውጣ። ዝና ማለት እንደ ቀነኒሳ፣ ዝና ማለት እንደ ሀብቴ እንደ ኃይሌ፣ ዝና ማለት እንደ ቴዲ አፍሮ፣ ዝና ማለት እንደ ማንትስዬ ነው በቃ እንጂ የዘመድኩን ዝና አሁን እስቲ ምን እንጀራ ይሆኗል? ምን እንዳይመጣበት ነው። የዘመድኩን ዝና መንገደኛ ሁሉ ክፍት አፉን የሚከፍትበት ነው። መግቢያ ላይ በትንሹ የሰራሁትን አሳይቻቸዋለሁ። የሰራሁት በትንሹ ማለት ነው። 2 መስመር የማይጽፍ እከካሙላ ክፍት አፉን የሚከፍትብኝ ነኝ እና ዘመኑ እኮ ለእኔ ይመቻል አይደል? እኔ ሐረርጌ ቆቱ ነኝ። እነ ዳንኤል ክብረት በቲቲአይ መጥተው የመንግስት አማካሪ ሆነው የለ እንዴ? እነ ናትናኤል መኮንን 2 መስመር የማይጽፉ 7 ሰው በገጻቸው ላይ እየለጠፈ በቦዲጋርድ ይሄዱ የለ እንዴ? በቪአይፒ አውሮፕላን ይመላለሱ የለ እንዴ? እኔ ሐረርጌ ቆቱ ከዚህ ምላሴ ጋር ከምኔ ጋር ስርዓቱ ይመቸኛል አይደል እንዴ? እኔ የሚበልጥብኝን ስላወቅኩ የሚያድነኝን ስላወቅኩ ነው። የሚያድነኝን ስላወቅኩ ነው። ናትናኤል ጎንደሬና ጉራጌ ነው፣ ዘመኑ የኦሮሞ ነው። ነገር ግን ጴንጤነቱ ስለጠቀመው ናትናኤል መኮንን እንኳን የስዊዘርላንድ ኑሮውን ትቶ ይኸው ከሀገሪቷ የጦር ኤታማዦር ሹም ቢሮ ያለ ፍተሻ እየገባ ብርሃኑ ጁላን ያጃጅል የለ እንዴ? ያጃጅል የለም። አቃጥሮ ለመብላት አቃጥሮ እንትን ለማለት የሚመች ጊዜ እኮ ነበር። ለእኔ ይመቻል። አቦ ማሊ እያልኩ ነው ማል አቦ እያልኩ ከዛ አንዴ ነፍጠኛ እያልኩ አንዴ እየሰደብክ እኮ መቀጠል ነው። የሚያሾም ምርጥ ስድብ የተሳደበ ነው የሚሸለም። ዮኒ ማኛን ኢትዮጵያ ያስከበረው፣ ሰይፉ ሾው ላይ ያስቀረበው፣ ኢሊሊ ሆቴል ያስቀመጠው፣ በጥቁር መኪና የተቀበለው፣ ያን ሁላ ክብር የሰጠው ቡራኬው ነው ስብከቱ ነው አይደለም። ጥርቅርቅ አድርጎ መሳደቡ ነው። ለተለየ ስድብ እንዲጠቅም ተብሎ ነው። እነትዬ ሮማን እነማን እነዚህ ሁሉ የገቡት ጉራጌ አገው ምናምን ሆኖ ነው። እኔ ሐረርጌ ቆቱ እስቲ አስቡት፣ እንደው ስታስቡት ማለት ስታስቡት በእውነት አንድ ወረዳ ሊቀመንበርነት አመስላችኋለሁ? ወይም ደግሞ ሸኔ ሆኜ አንድ መኪና አግቼ በደቂቃ 60 ሚሊዮን ብር አሁን አንድ እንትን ገባ መሰለኝ፣ በሰው 1.5 ሚሊዮን ገባ መሰለኝ። አሁን የሰው ማገት ገባ መሰለኝ። ፋብሪካ ቢጠፋ መቼም ሽመልስ አብዲሳ እሱን ይፈቅድልኛል በእውነት። ሱሉልታ ጋር ወጣ ብለህ ተደራጅተህ ይል ነበር። እኔ ግን የሚያድነኝን የመረጥኩት፣ የሚያድነኝን የሚያዋጣኝ የሚያጸድቀኝን የመረጥኩት ከተገፋው ጋር ከተበደለው ጋር መድረሻ ካጣው ጋር ምድር ከጠበበችበት ጋር ሰማይ ከተደፋችበት ጋር መድረሻ ካጣው ጋር ነው የሄድኩት። ብዙ የአማራ ጨጓራ የአማራ ሳምባ ምርጥ ነው ተብሎ በቁሟ ታርዳ ከምትበላበት ከዚያ ህዝብ ጋር መቆም ጽድቅ እኮ ነው። ጽድቅ እኮ ነው ለእኔ ኃጢአት መደምሰሻ እኮ ነው። ለዚያ ምስኪን ህዝብ ሰማይ ለተደፋበት መጮህ፣ ሀገር እያለው ሀገር አጥቶ አፈር ላይ ተኝቶ ትል ለወጣበት መለመን፣ ፍራሽ መለመን፣ የሚበላው መለመን ለእኔ እኮ ጽድቅ ነው። ይህ ጽድቅ ነው። የማንም ፍቃድ አልጠይቅም። የዘመነ ካሴ፣ የሀብቴ፣ የባዬ፣ የምሬ ወዳጆ፣ የጋሻ ሰግድ፣ የመከታው፣ የኢንጂነር
ደሳለኝ ፈቃድ እኮ አያስፈልገኝም። የአማራ ፈቃድ አያስፈልገኝም። አብዛኞቹ እንደውም የኔን ጥሪ የኔን ጩኸት ሰምተው ነው ጫካ የገቡት። አብዛኞቹ ኢንጂነር ደሳለኝን ብጠይቁ ይነግራቸዋል። ኢንጂነር ደሳለኝ ደውላ ጠይቁት። ይነግራቸዋል። አብዛኞቹን ጠይቁ። የኔ ጩኸት የኔ እምባ እንጂ ከፍ ያለው ጌቱ ይፈልጋል። እንደ እንቁላል ነው። ቅዱስ ነው ደግሞ ትግሉ ቅዱስ ነው። ውሸት የለበትም፣ ሐሰት የለበትም፣ ሐሰት የለበትም። የተፈበረከ ፖለቲካ የለውም። በቃ የሚያፍርበት ነገር የለውም። ዳኛ ቢኖር እውነተኛ ዳኛ ቢኖር አማራ በደሉን የሚሰማለት ቢኖር ጠረጴዛው ላይ ቢያስቀምጠው ዳኛ የሚያቀውስ ምን አይነት ህዝብ ነው? ምን አይነት መሬት ህዝብ ነው? ይህ ሁላ በደል ደርሶበት ይህ ሁላ ግፍ ደርሶበት መቻሉ ራሱ ተብሎ በጊነስ ወርልድ ቡክ ላይ የሚጻፍ ይሄ ብሔር ጥናት ይደረግበት ከመሬትና ከአማራ ማን ነው ቻይ ተብሎ ውድድር መሬትና አማራ ውድድር የሚገቡበት ነበር። ለዚህ ህዝብ መቆሜ ያኮራኛል። ከዚህ ህዝብ ተገኝተው ግን ይህንን ህዝብ የሚሸቅጡ ሸቃጮችን ደግሞ ምን አባታቸው ሊያመጡ ምን አባታቸው ሊፈጥሩ? ምንም አይፈጥሩብኝም። ጉሮሮን አንቀዋለሁ። ጽድቄ ላይ ስለቆመ መንገዴ ላይ ስለቆመ ከገዳዮች እኩል ለይቼ አላውቀውም። የፋኖ መሪ ይሁን የፋኖ ቃል አቀባይ የፋኖ ወታደር ያዛዥ ይሁን ለምን ገደል አይገባ? ለምን ገደል አይገባ? ጉሮሮን ይዘዋለሁ። ጉሮሮ የአማራ ትግል ጽድቄ ነው። በቃ አለቀ። ጽድቄ ነው። ስለዚህ አሁን ጆፌ ይጥለዋል። መኮንን የአማራ ፋኖ ከዓመት በፊት ሌላ ነበር። ደረጃ ተወልደው